ማንም ልቅምቅም የማንችል ልካቀመ ቢያውቅም አይጠነቀቅም አባቴ ትሸነፋለህ ትለኛለህ አሪው ኪድሚ ሊጉ እኮ የአባቴ እኮ ነው ደግሞ ሻምፒዮንስ እየበላን የተማረ ወድቆ አይወድቅም አልተገናኘንም እንግዲህ ወያላ ነጋ ቲቡላ ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ። አንደኛ አሞሪም ሲስተሙን ቀየረ። ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ ካሚሊዮን የሆነብኝ ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን የማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለት ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል ግን ለዚህ ምሽት ሚገርም ተጫዋቾች ነው የሆኑት ሁሉም ማርቲኔዝ ብትል ኩኛ ብትል ዶርጉ ብትል ኡጋርቴ ብትል ካሴሚሮ ሲቀየረው ግራ ገብቶኝ ነበር ግን ስቲል እየተቀያየረ ነው ያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ ነበር ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ የጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጣጩ ሴስኮ ማይሆን ሰው ነው ሴስኮ አንድ አንግል ገጨበት ሆል የሚገርም አንግል ገጨበት ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ ጮትለት ዘርክ ሲያስቀመጠለት አለቀ የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት ለዚህ ሌላ ቪዲዮ ያስፈልጋል ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል ምን አለበሉ የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ እንዴት ነው ደስ የሚለው ነጥብ ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን እንግዲህ ሳምንቱ ጥሩ ጀምሮላችኋል ፈንጩብን ወይኔ ነገ ቢኖርብን የዱላ ማአት ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው ኤኒዌይስ ደናደሩ ይመቻችሁ አሞሪም ምን አይነት ሰከንድ ሃፍ ነው ያሳየን አንተ ምን አይነት የበሰበሰ ቅያሪ ነው አረ በኢየሱስ ስም አቻ ሲዘ ነበር እንዴ አንተ ወይስ ብሸነፍም በታዳጊ ተሸነፍኩ ለማስባል አረ በኢየሱስ ስም እንደምንም አለቀ ማያልቅ ነገር የለም እንደምንም አለቀ እንኳንም 3 ነጥባችንን አገኘን እኔ ግን መጠየቅ የምፈልገው አሁን በምን አፋችን ነው ዶርጉ ምንም በለው እኔ እስካሁን ውስጤ እንትን አላለውም እኔ በከባዱ ፋውል ሊሰራን እየመሰለኝ እኔ አላምነውም አረ በኢየሱስ ስም እንኳንም ብቻ አሸነፈን እኛም ፈርተን ነበር ቡድኑ የለም ብለን አይችልም ስንለው ዶርጉ አሳደነን ይሸነፋል ብለው ብዙ ቢቆጥሩ አይሆንለት ብለው ብዙ ቢታትሩ ይብላኝ ለነሱ ማንቻ አሸንፉ ሳይተኙ አደሩ ደጁንም ቢቀሞት የጁንም ቢነጥቁት ነፍጣት ተቋቁሶን ችለው አልሰረቁት በቆላው ከዘራ ጅፎ ባጠለቀው ትከሻውን ሰብሮ ብረቱን ነጠቀው አልበላለኝ ወኔ ተናነቀኝ ተነሳብኝ ንቆ ገብቶ ኒውካስትል ዋጋ ከፈለ መተጋጣሚህን መናቅ የለብህም የፕሪሚየር ሊግ ነው ማንንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም በቃ ፕሪሚየር ሊጉ አይገመትም በቃ ከባድ ነው ንቀት ዋጋ አስከፈላቸው በስማ አሁን ሳምንቱ እንዳለ ሊረበሽ ነው ተጋጣሚህን መናቅ የለብህም ዩናይትድም ቢሆን
ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው። ይሄኛው ዶርጉ ሌላ ዶርጉ ነው። አሁን ማለት ነው ቀኑን ሙሉ ዶርጉናው ጋር ያሉበት ብሎ ይይ ሲል የነበረ ዩናይትድ ደጋቢ ይመጣና ዶርጉሽ አዲ ብሩንን አስረሳችሁ እኮ ይችላል ዶርጉ ይችላል ሲጀመርኛ እንኳን ማን ነው ይላል። አሁን እየመጡ ተቃጥያለሁ ተቃጥያለሁ እረር ብያለሁ። ለምን ረመሰከው ተቃጥያለሁ እኮ ገብርኤል። ግን መሳቅ ግዴታ ነው ግን ያገባት ጎል አረ ምንድነው ማውራው ከስንት አንዴ ቢሸነፉ ቪዲዮ ራሱ ጠፋብኝ። አረ የራሳችሁ ጉዳይ እንጂ ፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነቀልቷል ተኙ ተጣጥማችሁ ተኙ። ዶርጉ ባላንዶር ይኸውላችሁ ከተቻለ ለምቦይሙና ለአህማድ የሆነ ነገር ይነገራቸው። ከአፍሪካ ዋንጫ በቃ አትመለሱ እዛው ቅሩ ቤንች ላይ ቢሆኑት ቢመጡ ዶርጉ አጂዝም ይቀርትልናል። ከኒሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ። ሰው ይከላከላል፣ ያጠቃል፣ የግብ ዕድል ፈጥሮ ያገባል። ጎል የዚዳን ጎል አይታችኋታል። ቮሊዋ ያቺን ቮሊ አይታችኋታል። ደገማት ዶርጉ ደገማት ማለት ነው። ከፋኝ እንደገና ወጉ ይድረስ ብለን ቋጥረን ነበረ። ታዲያ ምን ያደርጋል ሳይሳካ ቀረ። ምሽቱ እናንተ ነው። ፈንጩበት መድራ ቅሪ ይላ ሁላ እኔ አላውቀውም ይሄን ነገር እኔ አላውቀውም። ራሽ በጁማው ሻሼ እንደዚህ አይነት ቀልድ ከመቼ ጀምሮ ነው የጀመርሽው? 7 ሰዓት ድረስ ዶርጉ ረባ አለ። ኒውካስትል ግን በጭባጭ አንኩት ሆነ ቲም በእናታችሁ ነው መስተለው። አንተ እኔ በቃ ስኳቻ እንኳን ከባድ ነው። ሻሼ ግን ስፔሻሊ ፈርስታ በቃ ያበደ ማለት ነው የምር። ብቻ እኔ መልካሙን ሁሉ አንመኝላችሁ። ይሄኛውን ኢንፎርሜሽን ደግሙት አልፈልግም። ያ ልጅ 4 ጨዋታ ቀረው ማነው ሊቆረጣ ዶርጉ ብላችሁ ዶኩን ይዛችሁ እንደገባችሁ ደርሰንበታል። ግን ይቻላል። አንተ ምን አይነት ጎል ያገባው? የመጀመሪያ የዩናይትድ ጎሉን አስቆጥሯልና ይሄ ጤናማ አይደለም። ስለዚህ የሆነ ነገርም እንዳጨሰ ምናምን ያስታውቃል። ግን ዘለነዋል። ይሁን ከጎሏ ውጪ ራሱ ዛሬ ዶርጉ ይለይ ነበረ። ዶርጉ ብቻ ሳይሆን ዩናይትድ ራሱ ያለ ብሩኖ ማለት መቆም ይችላል። አንተ ሲያጠቁ ያስፈራል፣ ሲከላከሉ በቃ እኔ ያለ ብሩኖ እንደውም ሲጫወቱ ይሻላል እንዴ 90 ደቂቃ ብና ይሻላል። ግን እስካሁን ያለው ዩናይትድ ማለት ያበደ ነው ማለት በፍጹም አይን አይደለም። በደንብ ተመልከተው። ከየትም ፍጩ ዱቄቱን አምጩ ነው የሚባለው። 3 ነጥብ ነው ዛሬ ያዩት። ይሄ ሰውዬ ማለት ነው 10 ጊዜ ቢሰጠው ደግሞ ማያገባውን ኳስ ነው። ምን አይነት ጎል ያገባው ዶርጉ በቃ የዩናይትድ ደጋፊ በቃ ማመን እስኪያቅታቸው ድረስ አንገታችንን እዚህ ጭነን ደግሞ ቅያሪዎቹ አሞሪ ምንድን ያደረከው ዛሬ ማለት ነው። አሞሪ ማለት ነው ይዞት የገባው ፎርሜሽን ነው መሰለኝ በጣም ቆንጆ ነበረ። ፈርስት ሃፍ ሰከንድ ሃፍ ከቅያሪው በኋላ ነው ትንሽ ልብ ድካም ሲያዚዝ የነበረው እንጂ 4-2-3 መሰለኝ ካልተሳሳትኩኝ ይዞት የገባው ፎርሜሽን ናይስ ነው እኮ ግን ኤአይ ነው አርቲፊሻል ኢንተለጀንስ። አሰልጣኙ በዚህ ቡድን ከዚህ የተሻለ ነገር መስጠት ይችላል ብዬ አላስብም። የሰከንድ ሃፍ ሎ ብሎክ ካለው የማጥቃት ተጫዋች እጥረት አንጻር የሚጠበቅ ነበር። ፈርስት ሃፍ ላይ ግን በጣም ድንቅ ነገሮች አይተናል። ከጨዋታ ሳይሆን በጨዋታ ውስጥም ቡድኑ የሚገርም የቅርጽ ልውውጦች ነበሩት። በጣም ወሳኝ 3 ነጥብ፣ በጣም ወሳኝ ክሊንሺት። ማቲያስ ኩኛና ሊሳንድሮ ማርቲኔዝ ከኋላና ከፊት የዚህ ቡድን መሪ መሆን እንደሚችሉ ተመልክተናል። ሊቻ ወደ ባክ ላይን ሲመለስ እንዴት ባክፎሩ እንደተረጋጋ ተመልክተናል። ቅያሬዎቹም ሰርተዋል። ቢያንስ ለዚህ ጨዋታ እንኳን ደስ አላችሁ ዩናይትድ። ምድረ ቋጣሪ እስካሁን ምን ትሰራለህ? ተኛ፣ እንችላለን። ተጫዋቾቹ ላሳዩት ማለት ነው መጋደል ማለት ነው
ክብር ነው የሚገባቸው። እንኳን ደስ አላችሁ የታላቁን የገናኖ ክለብ የማንቸስተር ዩናይትድ ደጋፊዎች። እኔ ምን መሰልኩ እንቅልፋም ሰውዬ ደግሞ እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ትርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም። እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ። እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ማን ዶርጉ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖሮ እኮ ሰከንድ አፍ ትለጠፉ ነበር። እነዛ ግን እነዛ ሳይኖር ይኸው እነዚህ አሸነፉላችሁ። ለዶርጓ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ፣ በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ጀሞ። ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ ቅልፌ ተርፌ ዘንድሮ አለቅም ብላለች። ተጣብቆም አይለቄክ ሆናብናለች። አረ በቃ ተይኝ እንዴ! እንመራለን፣ ይመራሉ። እነሱ ከላይ እኛ ከታች፣ እነሱ ከላይ እነሱ ከላይ እኛ ከታች። አረ የፍቺ ጠበቆች ምናምን ነገር ገላግሉን። ይሄን ነገር በፍቺ ይጠናቀቅ። ማንኪያችን ምናምን በቃ ተከፋፍለን እንሂድ። እንዴ ዘንድሮ እኮ ሊቨርፑል የሚጫወተው ከተርፌ ለማምለጥ ሆኗል። እየተከተሉ አለቅ ብለውናል። በቃ ነገ ካሸነፍን ደግሞ ከላይ እንወጣለን። እነሱ ከታች እኛ ከላይ እነሱ ከታች። ይሄ ነገር አልጣመኝም። የእናንተ ጥላ ምናምን አጥቶብናል። ቲማችን ላይ እዚህ ጋር እንፋታ። ፍቺም በቃ እንዴ አይነፋም እንዴ 3 ነጥብ እንትን አለባቸው ስንል ዛሬ አሸነፈው ከላያችን ሆኗል። ነገ ካሸነፈን ደግሞ እነሱ ከታች ይሆናሉ። ምን ይሉታል ይሄንን ጉድ እንዴ! ዘንድሮ ምንድነው የመጣብን? ከማንም ሚቴብል በጣም ነው የምንችለው ጋይስ። በጣም ምድረ በያለ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም። ምቤሙ የለም፣ አማድ የለም፣ ብሩኖ ተጎድቷል የለም፣ እንትና ዴሊክት የለም ምናምን ብለህ ቁጭ ብለህ እየጠበቅክ ነበር ሙድ ለመያዝ። ኧረ ኒውካስል እናንተ እንደማይሆን ነው ያደርግናቸው። እግዚአብሔርን እነ ምቤሙ እና አማድ እነ ብሩኖ እንደውም እንዳትመጡ አንፈልግም። የሆነ ቲም ነው ያዩት። በኩሌ የሆነ ቡድን አላያችሁም ወይስ? ከነ ጉድለቱ ቢሆንም የሆነ ቡድን ተመልክተናል። ዶርጉ ፈርስታፍ ከነ ጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው። እኔ ተመችቶኛል። ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበረ እና ግን በቃ ቡድን ተመልክቻለሁ። በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው። ከነ ጉድለቱም ቢሆን ተመችቶኛል። ካሜሩንም ኮት ዲቫርም ይቅናችሁ። በደንብ እስከ መጨረሻው ሂዱ፣ አንፈልጋችሁም። እስቲ በጭንቀት እንደኔ ፍሬውን ጨምቆ የጨረሰ ይኸው ገና በ18 ዓመቴ ምንም ነገር ሳላይ በዚህ ክለብ ምክንያት ይኸው ጨጓሬ ፍሬ አልቀረም፣ ምንም ነገር አልቀረም። ምንድን ነው እያረክ ያለው እንዴ? ማውንትን ለምን አስወጣው? የግድ የፍሌቸር ልጅ መጫወት ስላለበት እኛ መጨነቅ አለብን? ፍሬያችን ማለቅ አለበት ወይ? ፈጣሪ በቃ እነሱ ክሮስ ባረጉ ቁጥር ማይነስ ባረጉ ቁጥር የጭንቀት 3 ነጥብ የጭንቀት 3 ነጥብ። ወይኔ ጭራሽ ካስሚሮን ቀይረ ማን ሊያጠቃል ነው? ማን ማኑን ሊከላከልል ነው? ማን ነው ማኑን ሊቆጣጠርል? ኧረ አሞሪም አንዳንዴ ግን ምን አይነት የታክቲክ ስህተት ነው የምትሰራው? የምትወስናቸው ውሳኔዎች እንዳለ ይሁን። አረ እኛ እኮ እዚህ ያለን ደጋፊዎቹ እኮ ቢያንስ አረ ሰው ነን። ተው ብረት መሰልን እንዴ? ወይኔ ቃሉ ብቻ የጭንቀት 3 ነጥብ አልፏል። ለማንኛውም ቤተሰብ ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ይሄ ነው የኔ ክለብ። እሺ ታጥነተኛ አንድ ድምፅ እንዳልሰማ ስታሽቃብጥ ምናምን እንዳለ ምድረ ወያላ ማለት ነው። ይሄ ነው የኔ ክለብ። በባጁ ብቻ አሸንፎ ይወጣል። ሰው የለውም። እንደዚህ ነው ማንቸስተር ዩናይትድ ዛሬ ሲለጠለጥ ሌው ምና እሱን እድል አልሰጠም ነው። ተኛ ታጥነ ማለት አንድ ወያላ ድምፅ የሚባል እንዳልሰማ፣ ድምፅ ስታደንቀኙላ እንዳልሰማ ማለት ድምፅ የሚባል እንዳልሰማ። ማንቸስተር ዩናይትድ ኒውካስትልን ያለ 10 ተጫዋች ምናምን ዳሜጅ አድርጎ አሸንፎት ወጥቷል ማለት። ስለ ጨዋታው በቀጣይ ቪዲዮ መለስበታለሁ። አንድ ወያላ ግን
ድምፅ ሲያሰማ እንዳልሰማ ማለት ነው። እየመዘዝጉ ቪዲዮ ነው የምሰራብህ። ታጥነህ ተኛ። ይሄ ነው ማንቺ ግሎሪ ግሎሪ ማን ዩናይትድ። ይሄው በጥቁር ነው የመጣሁት። ሀዘን ነው። አረ ማንቺ ምንድነው እንዲህ ወይ ያለው ማለት አረ ተገበያለ። የኒውካስትል ተጫዋቾች ቆይ ካገባችሁ ከደሞዛችሁ ሊቆረጣል ተብሏል እንዴ? በሳተ ነው እንደሚጮት። አረ ዳሽ ለማንኛውም ግን ይመቻቸው፣ አሸንፈዋል። ኮንግራ ብለናል። ምን አመሸ ምናምን ልትል ነው እንዴ? አንተ እዛ ካራቦሌ ስታመሽ አልነበር እንዴ? የሌለበት ሻምፒዮንስ ሊግ ስታመሽ አልነበር እንዴ? ለማውራት ምናምን እንዳትሞክር ገና ተረጋጋ። ግን ኒውካስትል ይሰራ ነስተ ይሄን ብላ ሌላ ምንም ባልለ በጋይስ እንግዲህ ዩናይትድ ከኒውካስትል ያደረገው ጨዋታ 1-0 በሆነ ውጤት ተጠናቋል። ሰከንድ ሃፍ ላይ ትንሽ ቡድኑ ባላንስ አጥቶ ነበረ ከተጫዋቾች ቅያሪ በኋላ። ያም ሆኖ ግን በዚህም ሆነ በዛ at the end of the day what matters is 3 points። ፈርስት ሃፍ ጥሩ ተንቀሳቅሰናል። ከፈርስት ሃፍ በኋላ ግን ያለው ነገር ሰከንድ ሃፍ ላይ ትንሽ በጣም ያናዳል። ግን ቡድኑ ያለበት አሁን ያለበት ደረጃ ስለሆነ ምንም ልናረጋው አንችልም። ስትቋጥር የነበርሽ በሙሉ ገብታሽ ተኚ። ዛሬ የቦክሲንግ ዴይ 3 ነጥብ የግላችን አድርገናል ማለት ነው። ደስ የሚል 3 ፖይንትስ ነው። ደስ የሚል ጎል ነው የገባው። ጨዋታው በደንብ ደስ ይል ነበረ። ብዙ ማለት አልፈልግም። አሁን ላይ ደስታውን ከማብሰርና ከማጣጣም ውጪ ምንም ልንል የምንችልበት ነገር የለውም ማለትም አያስፈልግም። ግን ማን ቶሎ ይምጡልን እነዛ ልጆች አፍቆን ቶሎ አባሯቸው ውስጥ እነሱ ቢዞሩ ባይ ከዚህ የበለጠ ብዙ ጎሎችንና እንትኖችን ማስቆጠር የምንችልበት እድል ነበር የነበረው። ኤኒዌይስ ኮንግራትስ ኦል ሁላችሁም የዩናይትድ ደጋፊዎች ለነዚህ ተጫዋች ክብር ልትሰጧቸው ይገባል። እንደዛ እንዳልቀለዳችሁ ማለት ነው። ለነዚህ ለሶስት ተጫዋች ዳሎ ተውት፣ በቃ ዳሎ ማይሆን ኳስ ስቶ ሊያስበላችሁ ነበር። ዶርጉና ዩጋርቴ ዛሬ ሜዳ ውስጥ የሰሩት እንደዛ እንዳልቀለዳችሁ ከጨዋታ በፊት ዶርጉ የሰራው ስራ ቆማችሁ አጨብጭቡለት። በቃ ካሱት። የምር ሚገርም ብቃት። እኔ ጎሉ አላመንኩም እስካሁን አማድ ነው እንጂ ዶርጉ እንደዛ አይነት ጎል ወይኔ እንቅልፌ ወይኔ ቋጥሮ ወይኔ ኒውካስትል መገፋት የማታ ማታ ያደርሳል ከጥሩ ቦታ ማለት። አሁን ያራዳ ልጆች በሚያስገርም ሁኔታ ማንቸስተር ዩናይትድ ማለት ነው የተገፋው በራሱ ነው፣ በማንም አይደለም። በተጫዋቾቹ ጉዳት እንደዚሁም ለአፍሪካ ብዙ ተጫዋቾችን መላኩን ተከትሎ ማንቸስተር ዩናይትድ ፈራረሰ አበቃለት ሲባል እውነትም ቲያትር ኦፍ ድሪምስ ያራዳ ልጆች ኒውካስትልን አስተናግዶ በቃ ዛሬማ ቀለዱበት ጨፈሩበት ሲባል እንዲሁ ላለፉት ጨዋታዎች እጅግ በጣም መጥፎ ጊዜያትን ሲያሳልፍ የነበረውና እጅግ በጣም ለማንቸስተር ዩናይትድ ደጋፊዎች ብሶትን ይዞ ሲያመጣ የነበረው ዶርጉ ዛሬ አውሬ ሆኖላል። ዛሬ ከኔ ውጭ ጎሉንም የሚያገባ የለም ከኔ ውጭም የሚጫወት የለም እያለ ነው ያራዳ ልጅ ማለት ነው። ማንቸስተር ዩናይትድን ከመገመት ማለት ነው ምን አለፋ በሬ 6 ልጅ ይወልዳል ብሎ ማመን በጣም የተሻለ ነው። ምንም የማይገመት ቡድን ሆኗል ይሄ ቡድን ነው ማለት ያራዳ ልጅ። በዚህ ስትለው በዛ እኔ እንጃ እንዴት እንደሆነ። ለማንኛውም ማንቸስተር ዩናይትድ ይመቸው። ኮሜንት ላይ ሼር ኮፒ ሊንክ በደንብ እያረጋችሁ ሐሳብ አስተያየታችሁን ዶርጉዬ እስካሁን ድረስ ለሰደብኩ ይቅርታ አድርግልኝ በህዝብ ፊት ለፊት። ምን አይነት ጎል ነው? ሲጀመር በአንበሳ የሚመራ የበግ መንጋ መፍራት አለብህ። ሊቻ ነበረ ዛሬ ካፕቴን ተጋዳዩ። አሞሪ ምን አይነት ስራ ነው? እኔ ዛሬ ብንሸነፍ ራሱ እንደዚህ አይነት ስራ አይቼ እውነት አላዝ። በአፍሪካ ዋንጫ ሄደው ብሩኖ የለም፣ አማድ የለም፣ ስንት ተጫዋች የለም፣ እነ ማዝራው የሉ። በስ 4 ኋላ አድርጎ አረ ተቸላለ አሞሪ። ምንም ገገመና የለም። ዛሬ ቀየረ እኮ አሰላለፉን። ሰራ አሞሪ ዳሎት ሄቨንን ማርቲኔዝን ሾውን ኋላ አድርጎ ሰራላቸው። ይሄ ነው ማንቸስተር ግባለት። ረቢሽሚላ አሁን ፓትሪክ ዶርጉ አግብቶ ማንቸስተር ዩናይትድ አሸነፈ ይባል ማን ያምናል? ማንም አያምንም። ግን ቦክሲንግ ዴይ ነው፣ አሸነፍን፣ በቃ አሸነፍን። እኔ ደግሞ ማለት ነው አንድ ነገር ነው የምጠይቃችሁ። እንደዚህ ፈገግ ልበል እስኪ። አካውንቲንግ ኮፒ ሊንክ አድርጋችሁ ከዋርኒንግ አውጡልኝ። እንዴት ደስ እንዳለኝ ማለት ነው። ይመቻችሁ ያራዳ ልጆች። እኛ ማለት ነው እንደማንም ተራ ቡድን ኒውካስትልን ለማሸነፍ ማለት ነው ሙሉ ስኳድ አያስፈልገንም። አባቴ እያየ ነው። ፓትሪክ ዶርጉ ዛሬም አጥቂነ ምንድን ነው? ቆይ እንዴ ከዚህ በፊት ለምን እንዲህ አትጫወትም?
እንደማንም ህፃናት ቲም ደጋፊ ኖርማል ማንቸስተር ዩናይትድ ይሸነፋል ብለህ ስትጠብቅ የነበርክ የሲቲ ደጋፊ ማለት ነው። ልታለቅሱብን ነው ምናምን አላችሁን? እኛ እኮ ማንቸስተር ዩናይትድ ነን፣ ህፃናት አይደለንም። እያየ ነዋ። እናንተን መቶ የሚገርፈውን እኛ እየጠራን እንገርፍላችኋለን። የምትፈልጉትን ወደኛ ላኩ ከፈለጋችሁ። አናዳምጥም ታውቃለህ። እንደ ጎረቤቴ የምር አኮራሽኝ። እንዲህ ነው እንጂ ለማንኛውም ማንቸስተር የሚል ስም ይዘህ እንዲህ ነው ማኩራት ያለብህ እና ማንም ሳይጠብቅሽ አንቺ እኮ ይሄ ነው በቃ ይሄ የሰር አሌክስ ፈርጉሰን ታክስ ምናምን የሚባለው ዝውውር ላይ ብቻ አይደለም። አንዳንዴ ማንም ሳይጠብቀው ዩናይትድ ያሸንፋል እና ዛሬ ኒውካስትልን አስተናግዳ ያሸንፋል፣ ሁሉም ሰው ይሸንፋል ብሎ እርግጠኛ ሆኖ ነበር። የዩናይትድ ደጋፊ ተጨመረ። እርግጠኛ ነኝ ተጫዋቾቹም እንደዛ እርግጠኛ ሆኖ ነበር። ኤኒዌይ ያሸንፋል። ለማንኛውም ኮንግራ፣ እንኳን ደስ አላችሁ ጎረቤቴ፣ ይመችሽ። እንደዚህ ቢያንስ አንዳንዴ ተንፍሽ እንጂ ሁሌማ ተሳቀቅሽ እንዴት ትችዋለሽ? እና በቦክሲንግ ዴይ በቦክስ ትዘረያለሽ ብዬ ነበረ። አንቺ ግን በቦክስ ነው የዘረርሽው። ይመችሽ። ኮንግራ። ለማንኛውም ሴሌምኑ ቢጎዳም ብሩኖ ባይኖርም እምቤሞ ማንቼ ነው ባልዶ የሚያሸንፍ በልልኝ። ይኸውልህ ተጫዋች ተጎዳብኝ፣ ተጫዋች የለኝም ብዬ እጅ የሚሰጥ ክለብ የለኝም ማለት ነው። ልጥፍ አድርጎ የሚመለስ ክለብ ነው ያለኝ። ብራንድ የሆነ ክለብ ነው መደግፈው። አንተ ቋጣሪ ወያላና ሸታታ አሮጊት ማለት ነው። ለጥ ትላለህ ገብተህ ለጥ ትላለህ ማለት ነው። እንችላለን። አኮራኸኝ ነው የምልህ፣ አኮራኸኝ። እንችላለን።